ሰላም የተወደዳችሁ የኢሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 21 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹም በቅድሚያ ሰኔት ሀብታም በህዝብ ድምጽ እየመራች መሆኗን ተገለጸ። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ተስማሙ። በቤንቱ ተፈናቃዮች መጠለያ በተፈጸመ ጥቃት 9 ሰዎች ሲሞቱ 29 ቆስለዋል። በኤል ኦበይድ አካባቢ በተፈጸመ ጥቃት ከ1000 በላይ ሰዎች መፈናቀላቸው ታወቀ። የደቡብ አፍሪካ ሀገራት መሪዎችን በደርባን ስብሰባ እያካሄዱ ነው። ቻይናና ኢንዶኔዥያ የወታደራዊና የኢኮኖሚ ትብብራቸውን ለማስፋፋት ተስማሙ። ወደ ዝርዝር ዜና እናልፋለን። አብራችን ቆዩ። ሰኔት ሀብታም በህዝብ ድምጽ እየመራች መሆኗን ተገለጸ። ኤርትራዊቷ የውበት ተወዳዳሪ ሰኔት ሀብታም ለመጀመሪያ ጊዜ አገሯን ወክላ በቪየትናም እየተካሄደ ባለው 75ኛው ዙር የዓለም የውበት ውድድር ሚስ ወርልድ 2026 በመሳተፍ አዲስ ታሪክ እየሰራች ነው። ከነሐሴ 9 እስከ መስከረም 5 የሚካሄደው የዓለም አቀፍ ውድድር ኤርትራም በ75 ዓመቱ የውድድር ታሪክ ለመጀመሪያ ጊዜ የምትሳተፍበት ነው። በአሁኑ ወቅት ሰኔት ሀብታም በህዝብ ድምጽ ውድድር ለአፍሪካ ክፍለ ዓለም በመሪነት በመገኘት ከፍተኛ የድጋፍ ድምጽ ያገኘች እንደሆነች ሪፖርተሮች ያመለክታሉ። ሰኔት ሀብታም ከዚህ በፊት በ2023 ሚስ አፍሪካ ዩኤስኤ ውድድር አሸናፊ መሆኗንና በ2004 ደግሞ ኤርትራን ወክላ ለመጀመሪያ ጊዜ በሚስ ዩኒቨርስ ውድድር መሳተፏን ይታወሳል። ኢትዮጵያና አሜሪካ በመከላከያ ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ተስማሙ። ኢትዮጵያና አሜሪካ በመከላከያ ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ስምምነት ላይ መድረሳቸውን የፌደራል መከላከያ ሚኒስቴርና የውጭ ጉዳይ ሚኒስቴር ነሐሴ 21 ቀን 2026 በተናጠል ባወጡት መግለጫ አስታወቁ። በኢፌዴሪ መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራና ከፍተኛ ወታደራዊ ኃላፊዎችን ያካተተ ልዑካን ቡድን በአሜሪካ ከነሐሴ 19 እስከ 20 ባደረገው ስራ ጉብኝት በፔንታጎን ከአቻቸውና ከሌሎች ከፍተኛ የአሜሪካ ጦር ሚኒስቴር አመራሮች ጋር የሁለትዮሽ የጋራ ምክክር አካሂደዋል። በዚህ ወቅት በፔንታጎን የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብራያን ጄ ኤሊሲ ጋር በተደረገው የጋራ ውይይት የሁለቱ ሀገራት ወታደራዊና ዲፕሎማሲያዊ ትብብሮች ወደ አዲስና የላቀ ምዕራፍ ለማሸጋገር መግባባት ላይ ተደርሰዋል ተብሏል። ይህ የጉብኝትና የስምምነት መረጃ የተስማሙ የአሜሪካ መከላከያ ቡድን በኢትዮጵያ በመከላከያ ሰላም ማስከበር ማዕከል ስልጠና መስጠት መጀመሩ ከተገለጸ ከ2 ቀናት በኋላ መሆኑን ዘገባው ያመለክታል። በቤንቱ ተፈናቃዮች መጠለያም በተፈጸመ ጥቃት 9 ሰዎች ሲሞቱ 29 ቆስለዋል። በደቡብ ሱዳን ዩኒቲ ግዛት ዋና ከተማ ቤንቱ በሚገኙ የውስጥ ተፈናቃዮች መጠለያ ላይ በተፈጸመ ከባድ ጥቃት ቢያንስ 9 ሰዎች ሲሞቱ ሌሎች 29 ሰዎች መቁሰላቸውን የግዛቱ ባለስልጣናት ገልጸዋል። ክስተቱ የተከሰተው በጸጥታ ኃይሎችና ነብይ ብሎ በሚጠሩ ተቋሚ ቡድን መካከል በተከሰተ ግጭት ሲሆን ሬዲዮ ታማዞች ዛሬ አርብ ነሐሴ 21 ባሰራጨው ዘገባ ይህንን ገልጸዋል። ግጭቱ ከመባባሱ በፊት በድንጋይ መወራወር እንደተጀመረ የአይን ምስክሮች ገልጸዋል። በቤንቱ ተፈናቃዮች መጠለያ የዩኒየር ጋትቻንግ ፖች ማህበረሰብ ከፍተኛ ኮሚቴ ሰብሳቢ ህፃናትን፣ ወጣቶችና ሴቶችን ያካተተው የሞትና የጉዳት ክስተት በተመለከተ መንግስትን ወቅሷል። 3 የፖሊስ አባላትና 26 ሲቪሎችን መቁሰላቸውን፣ በርካታ ሰዎች እስካሁን የት እንዳሉ እንዳልታወቀ የዜና ምንጩ ዘግቧል። የነብዩ ተከታዮች በጸጥታ ኃይሎችን እንዲታሰሩ አልፈቀዱም። ከዚያም ፖሊሶች ደበደቧቸው። እነሱም በድንጋይ በመወርወር በበትርና በቢላዋ በመታገል ምላሽ ሰጡ። ይህም በማህበረሰቡ አባላት ላይ ተጨማሪ ጉዳትና ሞት አስከትለዋል ሲሉም ሰብሳቢው ተናግረዋል። 9 ሰዎች ሞተዋል፣ ሌሎች ብዙ ሰዎችም እስካሁን አልተገኙም። 26 ሲቪሎችና 3 ፖሊሶች ቆስለዋል በማለት ሀዘናቸው ገልጿል። የዩኒቲ ግዛት ባለስልጣናት ስለ ክስተቱም ሆነ ስለደረሰው የሞትና የጉዳት መጠን አስተያየት ለመስጠት አልፈለጉም። በኤል ኦበይድ አካባቢ በተፈጸመ ጥቃት ከ1000 በላይ ሰዎች መፈናቀላቸው ታወቀ። በሱዳን ሰሜን ኮርዶፋን ግዛት የፈጣን ድጋፍ ኃይሎች በፈጸሙት ጥቃት 6 ሰላማዊ ሰዎች ሲገደሉ ከ1000 በላይ የሚሆኑትን ወደ አውራጃው ዋና ከተማ ኤል ኦበይድ ለመሰደድ መገደዳቸውን የደህንነት ምንጮችና የአካባቢ ባለስልጣናት ነሐሴ 20 2026 ለሱዳን ትሪቡን ገለጹ። ነሐሴ 19 ከኤል ኦበይድ በስተደቡብ ምዕራብ 40 ኪሎ ሜትር ርቀት ላይ በሚገኙ በኦምዳሬሳና አልሻቅላ መንደሮች ላይ በተፈጸመ ጥቃት በርካታ ነዋሪዎችን ቆስለዋልና
ሌሎችም ጠፍተዋል ሲሉ የጸጥታው ምንጮች አሳወቁም። እስከ ነሐሴ 20 ቀን ላይ ከ1000 በላይ ሰዎችን ያሉት 215 ቤተሰቦች ወደ ኤል ኦቤይድ መግባታቸውን የሰሜን ኮርዶፋን ግዛት መንግስት ባለስልጣናት ለሱዳን ትሪቡን ተናግረዋል። ከተፈናቃዮች መካከል አብዛኞቹም ሴቶች፣ ህጻናትና አዛውንቶችን ከ10 ኪሎ ሜትር በላይ በእግራቸው መጓዛቸውና በአስጨናቂ ሁኔታ ውስጥ መግባታቸውን አሳውቀዋል። ባለስልጣኑ የፈጣን ድጋፍ ኃይሎቹን ተዋጊዎች ከቅርብ ቀናት ወዲህ በመንደር ነዋሪዎች ላይ ሰፊ በደል ፈጽመዋል ሲሉ ከሰዋል። ጥቃቱ ባለፈው ሳምንት ከኤል ኦቤይድ በስተደቡብ ምዕራብ 20 ኪሎ ሜትር ርቀት ላይ በምትገኘው አርዳ ከተማ ላይ የተፈጸመ ጥቃት ተከትሎ 18 ሰዎች ሲሞቱ 17 ሰዎች ቆስለው ከ300 በላይ ቤተሰቦች ደግሞ መፈናቀላቸው ይታወሳል። አዲሶቹ ተፈናቃዮች ከ100 ሺህ በላይ ተፈናቃዮችን የሚገኙበትና የመጠለያና የአደጋ ጊዜ ምግብ የሚያቀርቡትን የኤል ኦቤይድ ስምምነት የተጨናነቁ ካምፖችን ሲቀላቀሉ ሌላ ጫና ፈጥረዋል። በአሁኑ ጊዜ በካምፖችና በኤል ኦቤይድ አስተናጋጅ ሰፈሮች ውስጥ ወደ 1.3 ሚሊዮን የሚገመቱ ተፈናቃዮች አሉ ሲል በሰሜን ኮርዶፋን የሰብአዊ እርዳታ ኮሚሽን ገልጿል። የደቡብ አፍሪካ ሀገራት መሪዎችን በደርባን ስብሰባ እያካሄዱ ነው። የደቡብ አፍሪካ ሀገራት መሪዎችን የላቀ የኢኮኖሚያዊ ውህደት፣ ቀጠናዊ ደህንነትና ኢንዱስትሪያላይዜሽን ዋና አጀንዳቸው በማድረግ 46ኛው የደቡብ አፍሪካ ልማት ማህበረሰብ ኤስኤዲሲ ጉባኤ በደርባን ደቡብ አፍሪካ ስብሰባ እያካሄዱ መሆኑን ዛሬ ነሐሴ 21 ቀን የተሰራጨው የዶይቼ ቬለ አፍሪካ ዘገባ አመላክተዋል። የተባበሩት መንግስታት ድርጅት ያልተፈታው የስደተኞች ችግር ለቀጠናዊ ህብረቱ ተጨማሪ ጫና በመፍጠር ለጋራ ችግሮች የጋራ መፍትሄዎችን በመፈለግ ያሉትን ተደራራቢ ፈተናዎች ጎልተው እንዲታዩ ማድረጉን ጠቁመዋል። የደቡብ አፍሪካ ልማት ማህበረሰብ ከ380 ሚሊዮን በላይ ህዝብ የያዘና ከፍተኛ መጠን ያላቸው ውድ ማዕድናት ባለቤት በመሆኑ ታላቅ የኢኮኖሚ አቅም ያለው ቢሆንም የገቧቸውን ከባባድ ቃል ኪዳኖችን ወደ አዎንታዊ ለውጥ መለወጥ ይችላል ወይ የሚሉትን ጥያቄዎችን ግን እስካሁን ምላሽ አላገኙም ሲል መረጃው ያብራራል። ኤስኤዲሲ በደቡባዊ የአፍሪካ ክፍል የሚገኙ 16 ሀገራትን ያቀፈ በጋራ ጥምረት የተቋቋመው ቀጠናዊ ድርጅት ሲሆን ዋና ዓላማውም የኢኮኖሚ እድገት፣ የሰላምና ደህንነት ማረጋገጥ፣ የኢንዱስትሪ መስፋፋትና በአባል ሀገራት መካከል ምቹ ሁኔታ መፍጠር መሆኑን ዘገባዎች ይጠቁማሉ። ቻይናና ኢንዶኔዥያ የወታደራዊና ኢኮኖሚ ትብብራቸውን ለማስፋፋት ተስማሙ። የሁለቱ ሀገራት ከፍተኛ የውጭ ጉዳይና የመከላከያ ሚኒስትሮች ዛሬ አርብ ነሐሴ 21 ቀን በጃካርታ ተገናኝተው የመጀመሪያውን 2+2 የተሰኘ ውይይት ማካሄዳቸውን የሮይተርስ ዜና ወኪል ዘግበዋል። እንደ ሮይተርስ ዘገባ ከሆነም ሁለቱ ሀገራት በጸጥታና በኢኮኖሚ ላይ ያተኮረ አስፈላጊ ስምምነቶችን አድርገዋል። በውይይቱ ላይ ኢንዶኔዥያ የቻይና ጦር ሄፒንግ ጋሩዳ በተባለው የጋራ ወታደራዊ ልምምድ ላይ እንዲሳተፉ ጋብዛለች። በተጨማሪም በባህር ጉዞ ደህንነትና በባህር ምርምር ላይ በጋራ ለመስራት ተስማምተዋል። ይህ ስምምነት የተደረገው ቻይናና ኢንዶኔዥያ በታይዋን አቅራቢያ ካደረጉት የጋራ የባህር ላይ ልምምድ በኋላ ታይዋን መቆጣቷን ተከትሎ ነው። በኢኮኖሚ ዘርፍ ደግሞ ሁለቱ ወገኖች በክቡራት ማዕድናት በተለይም በኒከል እንዲሁም በታዳሽ ኃይል ላይ በጋራ ይሰራሉ። ቻይና በዚህ ዓመት የመጀመሪያ አጋማሽ ላይ ብቻ 3.9 ቢሊዮን ዶላር ኢንቨስት በማድረግ በኢንዶኔዥያ ትልቅ ባለሀብት ሆናለች። በቻይና የተገዛውን የጃካርታ ባንዱንግ ፈጣን የባቡር መስመር የገንዘብ ድጋፍ ለመቀጠልም ተስማምተዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ዓለም አቀፍ ጫናዎችንና የአንድ ወገን ጥቅምን ብቻ የሚያስከብሩ ተግባራትን ለመቋቋም ይህ ትብብር አስፈላጊ መሆኑን ገልጿል። የኢንዶኔዥያ ፕሬዝዳንት ፕራቦዎ ሱቢያንቶ በበኩላቸው ሀገራቸውን ከቻይናና ከአሜሪካ ጋር ያላትን ግንኙነት በተመጣጣኝ ሁኔታ ይዛ ለመጓዝ ነፃና ንቁ የውጭ ፖሊሲ እንደምትከተል ማረጋገጣቸውን መረጃው ያመለክታል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎችን አበቃን። ቀጣይ እስከምንገናኝ መልካም ተመኘን። ሰላም።